እሙሽዬ የኔ እናት በጣም ነው የምወድሽ፣ በጣም ነው የማከብረሽ። አቤት እርጋታ፣ አቤት ንግግር፣ አቤት ፈገግታ። በስመ አብ እዩት እስኪ እንደዚች የተከበረች እናት የኔ እናት በጣም እወድሻለሁ፣ በጣም አከብርሻለሁ። እንግዲህ ፍራንክ ስታደርግ አይታችኋል። እንግዲህ ትዳር ይዘ ወጣል፣ ቤት ተከራይተው ወጣል። ስለዚህ ልጅ እንዳትነካብኝ እንዴት ትመተዋለህ? መለኛው እኮ ተናደደ። እንዴ ፍራንክ ነው ብለኝ ከዛ በኋላ ከእሷ ጉያ ሆነ ነው የምታወራው። ሊያጋጨው ነበረ እዛ ራሱ ከእናቱ ጉያ ሆኖ ራሱ ማለት ነው እና በመጀመሪያ ደረጃ እኔ የተረዳሁት ነገር ቢኖር እሙሽዬ ታላቅ እንደ ታላቅ ታናሽ እንደ ታላቅ አስተምራን ያሳደገቻቸውና አሁን እኮ ሀብ መለኛውን መማታት ይችላል። ገባችሁ? ክብር ነው መከባበር፣ ታላቅ ወንድምነቱን አክብሮ እንጂ ሁሌም ቢሆን በቃ ጥፋት ሲያጠፉ ወይ ደግሞ የተሳሳቱ ነገር ሲኖር ቶሎ ወደ መለኛው ነገሩ እንደምትወስደው ነው ሙሽዬ የተረዳሁት። ምክንያቱም ሰምታችሁት ከሆነ እንደውም እዚህ በኋላ ጥፋት ሲያጠፉ ወደ እኔ እንዳትደውይብኝ እያለ ነበረና ትልቅ ወንድም ልክ እንደ አባት ነው። ሁሌም እንደምላችሁ የአባት ምትክ ናቸውና ወንድሞቻችን ረዥም እድሜ ከጤና ጋር ይስጣቸው። ሶ ሙሽዬ እንግዲህ ማለት ያሳየችን ነገር እንዳልኳቸው ነው። ልጆች እንዴት በምን መልኩ ማሳደግ እንዳለብን አንዳንድ ሰዎች አይታችሁ ከሆነ ትንሽና ትልቁ የማይለይበት ቤት አለ። እዚህ ጋር ግን ትልቅ እንደ ታላቅነቱ ታናሽ ብሩኬ ሀብን ይፈራዋል። ታውቃላችሁ አይደል? የሆነ እንዴት ነው የሆነ ከትንሽ ወደ ትልቅ ስምረት ሀብን ትፈራዋለች ማለት ብሩኬን። ሁሎችም ተፈራርተው ተከባብረው ነው እና ያደጉት። ደስ ይላል። እንደዚህ እንደተከባበራቸው ያኑርልኝ። ሌላ ምንም ማለት አልችልም። እና እንግዲህ እሺ በቃ የእናት ቤት የእናት ወዳ ላይ ቆርጥም። አሁን ከወጣ በኋላ ግን እንዳትደውይልኝ ብሎ እንግዲህ ተናዶ ነበረ እና የወጣው ግን ደግሞ ፍራንክ ነው ተባለ። ብቻ ግን ደስ ይላል። እንደዚህ ደግሞ በነገራችሁ ላይ ሀብ 100 ኬ ሊገባ ትንሽ ነው የቀረውና ዝጓትና ከዛ በኋላ ሰርፕራይዝ ይሁን ሀይሜም 200 ኬ እሱንም 100 ኬ መለኛውን ደግሞ 50 ኬ ያው አስተካክሎ እስኪመጣ እስከዛ 50 ኬ ያስገቡ። ስምረትንም 50 ኬ ማለት ነው። ብሩኬን ደግሞ 250 ኬ። አዎ እንደዚህ አበረታቷቸው እስኪ ይበርቱ፣ ይደጉልን እና ሙሽዬ ኑሪልኝ። በጣም ወድሻለሁ። የምሬን ነው። እግዚአብሔርን ቀደስ የምትል እናት ነች። ሰላም ሰላም ሰላም! ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍርፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። እንግዲህ ዛሬ በሙሽዬ በሀብ እንዲሁም ደግሞ በሀይሚ በብሩኬን የመጣሁት ማለት ነው። ብሩኬን እንደምታዩት ስቶሪ አድርጓል። ስም ላውጣልሽ ብሎ የኪውን ምልክት ቁጭ አድርጎ ማለት ነው። እንግዲህ ለሀይሚዬ ነው እንደምታውቀው ስቶሪ ያደረገው ማለት ነው። ሀይሚዬ መቼም ሰምተሽዋል፣ አንብበሽዋል። ያው ጽሁፉንም ፎቶውንም አይተሻል። እንዲሁ ደግሞ ሙዚቃውን ደግሞ ሰምተሻል። ሙዚቃውን ገብታችሁ ስሙ ጠፋብኝ። አሁን ብቻ ስም ላውጣልሽ ምናምን የሚል ነገር ነው እና ትናንት የሚችን ፎቶ ነው ያደረገ። ትናንት እንኳን አይኑ እንደዚህ ምናምን ነገር ብሎ ነው መሰለኝ ከትናንት በፊት ወር ትናንት ብቻ። ዛሬ ደግሞ ይህን ፎቶ አድርገዋል ማለት ነው። ሀይሚና ብሩኬ ዛሬ በፍቅር እንደሚመጡ አልጠራጠርም። ግን ዛሬ ራሱ ፍራንክ ያለው ይመስለኛል። ሰሙማ የእንትና ማለት ነው የሶሲ ባል ምን ቢል ጥሩ ነው ሸር ሲያደርግ ሶሲ ለፍራንክም ቢሆን እኔ ሳትነግሪኝ ሄደች አንሶላ ውስጥ መግባት ትችላለች። ጥሩ አይደለም። የኔና አንቺ ነገር እዚህ ጋር ያበቃል አለ። እንደ 7ኛ ፎቅ ራሱ ፎቅ ነው ሰማይ ነው የሚባሉ በሰቀልክልኝ። አያችሁ አይደለ? እሷ ራሷ የሆነ ሌላ ነገር ተፍተፍ ስትል ሀይሚ ብራንክ አደረኩ ብላ ራሷ ትልቅ ችግር ውስጥ ገባች ማለት ነው። ያው እንግዲህ ለዛ ነው ትናንትም ደግሜ የነገርኳቸው የሰው ልጅ ቻናል ሊከፈትላቸው ወይም ደግሞ ብር ሊከፈላቸው ያልኩት ለዛ ነው። በእሷ ቻናል ሀይሚና ብሩኬ እንዲገኙላት ስለምትፈልግ ነው ሁሌ በብሩኬ ወይ በሀይሚ እየመጣች ያለችው እና እንግዲህ ዛሬ ወይ በእሷ ቤት ሂደው ይቅርታ በቃ ይቅርታ ሀይሚን ይቅርታ ሲጠይቁ ምናምን ነገር ይሄዳሉ ይመስለኛል። በእሷ ቻናል ሸራ ያደርጋሉ አይ ቲንክ እንደ መሰለኝ ማለት ነው። ምክንያቱም እሱ እንደዛ ሸራ አያደርግም ነበር ወይ ደግሞ እሷ ራሷ ከባሏ ጋር ደግሞ ይቅርታ ስትጠያየቅ ምናምን ደግሞ የሆነ ቪዲዮ ትሰራና ብሩኬ ወይ ሀይሚ ሸራ ያድርጉላታል። ብቻ እንደዚህ አይነት ነገር ነው። ያው የዩቱብ ስራው ነው የስራው ባህሪ ስለሆነ ምንም ማድረግ አይቻልም። የሆነ ሲጨቃጨቁ ከዛ ሸር ምናምን ይደረጋል። ለዛ ነው እና እንግዲህ ባሏ ደግሞ ተረዳት። ምንድነው አንተ ደግሞ ታከብዳለህ እንደ ዩቱበር አይደለ? ይገባዋል መቼም ለምን እንደሰራችሁ እንዴት እንደሆነ ምናምን። ከዚህ በፊት እሱ ራሱ ባሏ ፍራንክ አድርጓቴል እንደዛ አልጋ ላይ እንትን እያለ እዛ ደንግጣለች ምናምን ነገር ሶሲ ትናንት አጋጥሞኛል ከዚህ በፊት አይፊል ምናምን ስትል የነበረው ለዛ ነው። ፍራንክ አድርጓታል ባሏ ማለት ነው። ሌላ ሴት ጋር ነው ካያችሁት እና ያለው ነገር እሱ ነው። ቶሎ ችግር ሽንፍጪ፣ ሌላ ችግር አትፍጠሩበት። ሌላ የሆነ ድጋሚ ሀይሚና ብሩኬንን በእሷ ቻናል እንዲመጡ ከምታደርግ ቶሎ አሁን ችግሯን ብትፈጣ ደስ ይለኛል ማለት ነው። በተረፈ ሀይሚ በፍራንክ ትመጣለች በሰላም ዛሬ የሚመጣው ይመስለኛል። ያልኳችሁ ለመሰላችሁ ሪፖስት እያደረገቻችሁ ያለችው ነገር በጣም ከባድ ነው። ምን አለች መሰላችሁ? ሴት ልጅ በፍቅር ያበደች ሴት ልጅ የለም ካልክ
ቺት ማያደርግ ወንድ አምጣልኝ ብላ ምናምን ሸር አድርጋለች ማለት ነው፣ ሪፖስት አድርጋለች። እና ከዛ ደግሞ እኔ ደግሞ ምን የማይሞት ምንድነው አመጣልሃለሁ ምናምን የሚል ነገር ነው። እና ብቻ ሸር እያደረገቻቸው ያለችው ነገሮች ለፕራንክ የተዘጋጀች እንደሆነ ነው የምነግራችሁ። ምክንያቱም እንደውም ትናንት ራሱ የሀይሚ ፕራንክ ይሆናል ብዬ ነበር ያሰብኩት። ለምን ብላችሁ ከጠይቃችሁ ብሩኬ በጣም ብዙ ፕራንኮችን አድርጓታል ቡታጅራ ያለች፣ ፍፄም እንደዛው እና ጸጥ ብላ ነው ያለችው ሀይሚ። ዝምታዋ ያስፈራል ባይዘወይ ማለት ነው። ሀይሚ ዝም ብላ ስትመጣ ደግሞ እንደዚህ ልክ እንደ ብሩኬ ቶሎ የምትነግረው ምናምን ፕራንክ አይደለም የምታደርገው፣ ታውቃታላችሁ። ሳምንት ወይ ከዛ በላይ ነው የምታዝገንና እንግዲህ ወገባችሁን ተጠቃ አድርጎ፣ ብሩኬም ደግሞ ተዘጋጅ። ምክንያቱም ማየውን ፕራንክ አድርጋል። እንግዲህ ምንም ማድረግ አይቻልም። በተረፈ ግን ሙሽዬን እየተሳደባችሁ ያላችሁ እንዲሁም ብሩኬን እየተሳደባችሁ ያላችሁ ምናምን ከዚህ ነገራችሁ ልትቆጠው እፈልጋለሁ። ልጅቱ ነው እኔ ያልተመቸችኝ እኮ ማለት የሆነ ሴት ልጅ የራሷ የሆነ ክብር አላትና ቶሎ ወደ አልጋ የሚያስሮጣት ነገር ይዟት ነው እንጂ እኮ ኖርማል ነው። እና ሙሽ ምንም አላደረገችም። የእኛም እናት ነችና የተከበረች ምርጥ የእናት ናት። በጣም ነው የምወዳት። አይ ላቭ ዩ ሶ ማች ማሚ። እና አትንኩም ማለት በቃ የሰው ልጅ በስራ መሀል ይሳሳታል። በነገራችሁ ላይ ስንሳሳት ጥሩ ነው ብለን መጥፎ ሊሆንብን ይችላል፣ መጥፎ ነው ብለን ጥሩ ሊሆን ይችላል። ሰው ሲሰራ ይሳሳታል። ግን ደግሞ በስራ መሀል ስህተትም ኖሮ ይቅርታ መጠየቅ አለ። ያው ብሩኬም ሻይ እያደረጋቸው ያሉት ነገሮች ሰሞኑ ማንም ሰው ለይምሰል ነው ማለት ለእይታ ነው የሚያደርገው እንጂ የእውነት ፍቅር የእውነት መውደድ እንደሌለ ሰዎች እወዳለሁ አከብራለሁ የሚሉ የውሸት እንደሆነ ምናምን ነው። እንደዛ ነገሮች ነው ሪፖስት እያደረጋሉ። ያን እያደረጋለሁ ደግሞ እኛ በምናደርጋቸው ነገሮች እያየ ስለሆነ ማለት ነው። ብቻ እንወዳቸዋለን እያለን ከዛ ደግሞ ሌላ ነገር እያደረግን ስለሆነ ስለዚህ ያን ነገር ነው ሪፖስት እያደረገ ያለውና አይኖ ይገባኛል። እዚህ ምድር ላይ ሁሉ ነገሮች ሁሉ ሳይሆን ያው የተወሰኑት ለእይታ የሚሆኑ ነገሮች ናቸው። ስሬስሊ ብዙ ጊዜ ሶሻል ሚዲያ ያለ ፍቅርና በእውነት ፕራይቬት ደግሞ የምታዩት አንድ አይደለም። ለምሳሌ ማለት ነው እና ብዙ ነገሮች አሉ ለእይታና ለእውነት የሚሆኑ ነገሮች እና ብቻ ሀይሚና ብሩኬ ያው ያላችሁን የእናንተን የሁለታችሁን ፍቅር ራሳችሁ ታውቃላችሁ። ከኛ በላይ የራሳችሁ ህይወት የራሳችሁ ነው በነገራችሁ ላይ ማለት ነው። እኛ ያው ፕራይቬት ስለሆነ ማን ነው ፕራይቬት ስላልሆነ ፔብሊክ ላይ ስለሆነ የፔብሊክ ነገር ደግሞ ታውቃላችሁ የህዝብ ነው ወይ ደግሞ የጋራ ነው እና ያለውን ሀሳብ ነው ሸር እያደረግን ያለው ነው እንጂ ከዛ ውጭ ምንም አይደለም። በተረፈ ግን የእውነቴ ነው ተዘጋጁ። ሀይሚ በከባዱ ነው ብትመጣው። እንግዲህ ብሩኬ ግን ያው ዛሬ ቅርታ ሊጠይቃት ይላል ወይ ደግሞ በቃ ወይ ቅርታ ላትለው ትችላለች ምናምን፣ ግን እዛው ላይ ቅርታ ብሏታል እንዳያችሁት። እና ብቻ የሆነ ከባድ ፍራንክ ይኖራል ብዬ አስባለሁ። እያየው ስለሆነ ነው ብዙ ሪፖስት የምታደርጋቸው ሲሆን ሀይሚ ማለት ነው። ፖስት አታደርግም በሷ ግን የምታያቸውን ቪዲዮች ሪፖስት ታደርጋለች። ቲክታክ ላይ ያው ታውቃላችሁ ወከባ ድብድብ ምናምን ዛቦች ብዙ ናቸው እና ያን ነገር ደግሞ በደንብ ታያለች፣ ቼክ ታደርጋለች። በጣም ቲክታክ ላይ ፎከስ ታደርጋለች። እያየዋት ነው እና ብቻ አይዞን ቤተሰብ አትሰቡ። ሙሽዬም ረጅም ዕድሜ ከጤና ጋር ይስጥሽ፣ የልጆችሽን ዓለም ያሳይሽ የኔ እናት። ሀይሚና ብሩኬን በፍቅር አርጁልን። እንግዲህ ሀብንም እዩልኝ ማለት ጥፍጥፍ ብለው በቃ እናንተም ደግሞ ለሰርጋችሁ ያውቃችሁ። ብቻ ሁላችሁን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። መልካም ቆይታ ቤተሰብ። በሌላ ቪዲዮ እስክንገናኝ እና አትሰቡ። ብቻ ታግሳችሁ ጠብቁሽ። የማይሆን ነገር አናደርግ። ትዕግስት ይኖራል። መታገስ ዋጋ አለው። ቤተሰብ ወዳችኋለሁ። መልካም ጊዜ ሆንላችሁ። ባይ